የረቡዕ ሰይፈ ሥላሴ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት እናምናለን። የጌታችን የአምላካችንና የመድኃኒታችን የኢየሱስ ክርስቶስ አባት ይክበር ይመስገን። በግልጽና በስውር ስለሰጠኝ ጸጋ በየሰዓቱ ሁሉ አመሰግነዋለሁ። አቤቱ በዚህች በተባረከች ዕለት ጸሎቴን ትሰማኝና ልመናዬንም ትቀበል ዘንድ በገናንነትና በአስፈሪነት በኃያልነትህና በመለኮትነትህ እለምናለሁ። አቤቱ ኃጢአቴን ያስተሰርይልኝ ዘንድ የተወደደ ልጅን ቅዱስ ሥጋውንና ክቡር ደሙን ለመቀበል የበቃው አድርገኝ። ፍርሃት በሌለበት ረድኤትህ ጠብቀኝ። አቤቱ ሰውነቴን በተንኰል ከሚፈልጓት ተንኰለኞች ሁሉ አድነኝ። ትዕቢትን፣ ትዕምክትን፣ ቂምና ምቀኝነትን፣ ቁጣና በደልን የመሳሰሉትንም ክፋቶች ሁሉ ከኔ አርቅልኝ። አቤቱ በጌትነትህ ይቅር ባይነትህና ቸርነትህ ስውሩንና ግልጹን ታላቁንና ታናሹን ኃጢአቴን በደሌን ሁሉ ይቅር በል። አቤቱ በቅዱስ ወንጌልህ ትእዛዝ መሠረት በጎዳና እንድሄድ አድርገኝ። አቤቱ የሰይጣንን የልቡና ክፋትና መቃጥኑንም ከኔ አርቅልኝ። እኔ ባሪያ ፍጹም ድሃና ምስኪን የተናቅሁ ደካማም ነኝና አቤቱ መልካሙንም ባደረክልኝ ፈንታ የክፋትን መልስ መለስኩልህ። የቸርነትን ጸጋ ሰጠኝ። እኔ ግን ደግሜ በደልኩ፣ ከክፋቴ እስክመለስ ጠበቅከኝ። በእውነት ጎዳና መራኝ፣ እኔ ግን ከኃጢአቴ አልተመለስኩም። አሁንም አቤቱ እንደ ቸርነትህ ይቅር እንድትለኝና በክንፈ ረድኤትም ትሰውረኝ ዘንድ ቅዱስ ፈቃድህን እማልዳለሁ ወይም እጠይቃለሁ። አቤቱ ጎዳናዬም በሰላምና በደህንነት አቅና። በቸርነትና በይቅርታ ከክፉ ነገር ተወግጄ መልካሙን ነገር እንድከተል አድርገኝ። ለአንተ ክብር፣ ምስጋና፣ ስግደት ይገባል ለዘላለሙ አሜን። አብ ወልድ መንፈስ ቅዱስ በአነዋወር አንድ በገጽ ሦስት ናቸው። አብ ወልድ መንፈስ ቅዱስ በአካል ሦስት በመለኮት አንድ ናቸው። አብ በአካሉ ፍጹም ነው፣ ወልድም በአካሉ ፍጹም ነው፣ መንፈስ ቅዱስም በአካሉ ፍጹም ነው። እሊህ ሦስቱ አካላት በመለኮት አንድ ናቸው። ቅዱስ 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 እግዚአብሔር ኃያልና የሚያስፈራ ዓይኑ እንደ እሳት የሚነድ እርሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር የራስ ፀጉሩ እንደ በረድ የነጻ እንደ ሰርዲኖስና ኤያሲድ ዕንቁ የከበረ እርሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር የመቅደሱ አጥር በሰዓት የታጠረ እርሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር በጠላት ፊት የማይበገር እርሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር ጠፈርን ያለ ምሰሶ መሬትን ያለ መሠረት ፈጥሮ ያለ ድጋፍ በቃል ብቻ ያጸና እርሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር ሁሉን በየወገኑ የሚገዛ እርሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር መንግሥቱ የማያልፍ ግዛቱም ለትውልደ ትውልድ የሚኖር እርሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር የሦስትነቱ ሥርዓት የማይለወጥና ለሦስትነቱ ምስጋና የሚገባው እርሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር መባርቅት የሚላኩለት ነጎድጓድ የሚያመሰግኑት እርሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር ሦስት ሲሆን አንድ፣ አንድ ሲሆን ሦስት የሚሆን እርሱ አንድ ቅዱስ ነው። ዓለምን ካለመኖር ወደ መኖር ያመጣ እርሱ እግዚአብሔር ምስጉን ነው። ቁጣውን በቸርነቱ ባሕር የሚያሰጥማት እርሱ እግዚአብሔር ምስጉን ነው። የመቅሰፍቱን እሳት በይቅርታው ውኃ የሚያጠፋ እርሱ እግዚአብሔር ምስጉን ነው። የማይቀየም የዋህ ንስሐን የሚወድ እርሱ እግዚአብሔር ምስጉን ነው። ኃጢአትም በቸርነቱ ጥላ የሚሸፍን እርሱ እግዚአብሔር ምስጉን ነው። አበሳም በቸርነቱ ጉድጓድ የሚደፍን እርሱ እግዚአብሔር ምስጉን ነው። በደልን በትዕግሥቱ መጋረጃ የሚጋርድ እርሱ እግዚአብሔር ምስጉን ነው። ለእርሱ ለብቻው ምስጋና ይገባል። ለመንግሥቱ እዘዝ ይገባል። ለሦስትነቱ ክብር ይገባል። ለካህሊነቱ ኃይል ይገባል። ለመለኮቱ ሥልጣን ይገባል ለዘላለሙ። መለኮት በገጽ ሦስት ሲሆን በአንዲት ክህሎት ሰማይና ምድርን
ምድርን ባህርንም በውስጧም የሚገኙትን ሁሉ የፈጠረ እርሱ ነው። መለኮት በአካል ሦስት ሲሆን በባሕሪ አንድ ነው። ስለሆነም በአንድነት ኅብረት ብርሃንን ከጨለማ የለየ እርሱ ነው። መለኮት በስሉስ አካሉ ሰውን በአርአያችንና በምሳሌያችን እንፍጠር ብሎ አዳምን የፈጠረ እርሱ ነው። ዳግመኛም ቅድስት ሥላሴ አዳም ከኛ እንደ አንዱ ሆነ አሉ። የቅድስት ሥላሴ ምክር በጥቅመ ሰናዖር ቋንቋዎችን ለያየ። እርሱ አንድነታቸውንና ሦስትነታቸውን ሲያጠይቁ ኑ እንውረድ የከላዲያንን ነገር እንበትንባቸው ብሏልና። ቅድስት ሥላሴ ወይም ሦስትነት ከመለኮቱ የአንድነት አኗኗር ሳይነዋወጽ በሦስት ሰዎች አምሳል በቤተ አብርሃም ተስተናገደ። ይስሐቅን ለመዋጀት በበግ አምሳል ለተመሰለ መለኮት ክብር ምስጋና ይገባል። ከዔሳው ይልቅ ያዕቆብን ስነ ባሕሪ የመረጠ እንዲሁም በመሰላል ላይ ሆኖ ለተገለጸለት መለኮት ክብር ምስጋና ይገባል። ተዋሰውም የተባለችው ከመለኮታዊ ፀሐይ ጋር የመለኮት አዳራሽ በማኅፀኗ የተወሰነ የቅድስት ድንግል ማርያም አምሳል ነው። ለእርሷ በሰማይና በምድር በባሕርና በቀላያት ሁሉ አገልግሎትና ምስጋና ይገባል ለዘላለሙ አሜን። ዳግመኛ እስኪቀድ ድረስ ለዚህ ለተመረጠ ሰው ያዕቆብ በጎበዝ ሰው አምሳል ለተገለጸ መለኮት ክብር ምስጋና ይገባል። በዚህ ጊዜ ስለ ምስጢረ ትስብእቱ ሲታገለው ሰው አምላክ ሰው ለመሆኑ ምስጢር በሰውና በእግዚአብሔር መካከል ዕድል ገጠመ ሲል አመለከተው። ይህንንም ቃል መሠረት በማድረግ ሁሉን ፈጸመ። በወንጌል እንደተነገረው የእግዚአብሔር ልጅ የሰው ልጅ ተብሏልና። በይሁዳ ዕጣ የአንበሳ ልጅ ተብሎ ለተሰየመ መለኮት ክብር ምስጋና ይገባል። ከተሸጠ ዮሴፍ ጋር ላልተለየ መለኮት ክብር ምስጋና ይገባል። በታላቅ ኃይልና በጽኑ ክንድ 12ቱን ነገደ እስራኤል ከባርነት ነፃ ላወጣ መለኮት ክብር ምስጋና ይገባል። እርሱ አብ አዛ ባይሌ ወይም በማዳኔ ይተማመናሉ፣ እውነቱ በእርሱ ጸንታ ትኖራለች ብሎ እንደተናገረ መዝራት የተባለም አብ አንድ ልጁ የሚሆን ወልድ ነው። እንጨቱን ባለማቃጠል በእንጨቱ ላይ የሚታይ ነደ እሳት አምሳል ለሙሴ በተገለጸለት የእግዚአብሔር መልእክተኛ ምስጋና ይገባል። ጰጳጦስ የተባለችው ድንግል ማርያም ስትሆን መልአክ የተባለውም የእግዚአብሔር ልጅ ነው። የአብ ልጅ እርሱ መለኮታዊ አካሉ ፍጹም እሳት የሆነ የአምላክነት ባሕሪ ያለው ባሕር ግምጃ ላይ ተዋህዶ የሚያበራ ንጹሕ ጽሩይ ብርሃን ነው። ወልድ ልጅ በመባል ከባሕርይ አባቱ ከእግዚአብሔር አብና ከባሕርዮቱ ከእግዚአብሔር መንፈስ ቅዱስ አያንስም። እርሱ አብ በፍጹም አካሉ እግዚአብሔር ነው። የእግዚአብሔር ቃል እሳት ነውና መለኮታዊ አካሉ እሳተ ነበልባል ነው። አብ አባት በመሆኑ ከባሕርይ ልጁ ከእግዚአብሔር ወልድና ከባሕርዮቱ ከእግዚአብሔር መንፈስ ቅዱስ አይበልጥም። እርሱ መንፈስ ቅዱስም እግዚአብሔር ነው። መለኮታዊ አካሉ ፍጹም እሳት ነው። ከአብ ጋራ በአገዛዝ አንድ፣ በስልጣን ትክክል ነው። እሊህ ገዢዎች በገጽ ሦስት በፈቃድ አንድ ናቸው። በመለኮትና በማንኛውም ስነ ባሕሪ ሁሉ ፍጹም ልዩነት የለባቸው። አንደኛው ከሁለተኛው፣ ሁለተኛው ከሦስተኛው ሳይለይ በመለኮት አንድ ናቸው እንጂ እነርሱ አንድ አምላክ ናቸው። የአብ ሕልውና ከወልድ ከመንፈስ ቅዱስ ጋር አንድ ነው። የወልድም ሕልውና ከአብ ከመንፈስ ቅዱስ ጋር አንድ ነው። የመንፈስ ቅዱስም ሕልውና ከአብ ከወልድ ጋር አንድ ነው። የአብ መንግሥት ከወልድ ከመንፈስ ቅዱስ ጋር ትክክል ነው። የወልድም መንግሥት ከአብ ከመንፈስ ቅዱስ ጋር ትክክል ነው። የመንፈስ ቅዱስም መንግሥት ከአብ ከወልድ ጋር ትክክል ነው። የአብ መለኮት ከወልድ ከመንፈስ ቅዱስ ጋር አንድ ነው። የወልድም መለኮት ከአብ ከመንፈስ ቅዱስ ጋር አንድ ነው። የመንፈስ ቅዱስም መለኮት ከአብ ከወልድ ጋር አንድ ነው። የአብ ስልጣን ከወልድ ከመንፈስ ቅዱስ ስልጣን አይለይም። የወልድም ስልጣን ከአብ ከመንፈስ ቅዱስ ስልጣን ልዩነት የለበትም። የመንፈስ ቅዱስም ስልጣን ከአብ ከወልድ ስልጣን ፈጽሞ አይለይም። የአብ ባሕርይ ከወልድ ከመንፈስ ቅዱስ ጋር አንድ ነው። የወልድም ባሕርይ ከአብ ከመንፈስ ቅዱስ ጋር አንድ ነው። የመንፈስ ቅዱስም ባሕርይ ከአብ ከወልድ ጋር አንድ ነው። በዚህ በቅድስት ሥላሴ አንድነት ሥሉስ ቅዱስ ስለ ሦስትነታቸው ብለው በየጊዜያቱና በየሰዓቱ ለዘውትር ፈጽመው ይቅር ይሉኝ ዘንድ እማጸናለሁ። ነፍሴንና ሥጋዬንም አደራ አስጠብቃለሁ። ቅድስት ሥላሴ ይቅርታቸውና ሀብተ ረድኤታቸው በወዳጆቻቸው በሕዝበ ክርስቲያን ላይ
ላይ ለዘላለሙ አብሮን ይኑር አሜን። የቅድስት ሥላሴ ተአምር ይቅርታቸውና ሀብተ ረድኤታቸው በወዳጆቻቸው በሕዝበ ክርስቲያን ላይ ለዘላለሙ ይደርና ስሉስ ቅዱስ ያደረጉት ተአምር ይህ ነው። እግዚአብሔርን የሚፈራ አንድ ጻድቅ ሰው በፍልስጤም አገር ነበር። እርሱም ቅዱሳት መጻሕፍትን የመጻፍ ችሎታ ነበረውና በጽሕፈት አዋቂነቱም ከሌሎች ጸሐፊዎች ሁሉ በጣም ብልጫ ያለው ነበር። ከዕለታት በአንደኛው ቀን በበጎ ሥራው የተደነቀ አንድ አገረ ገዢ መጥቶ አንተ ደገኛ የሆንክ ወንድሜ ሆይ ሰይፈ ሥላሴ የሚባል መጽሐፍ ትጽፍልኝ ዘንድ ወደ አንተ መጥቻለሁ በማለት ጸሐፊውን ጠየቀውና እሺ በጎ አሰኘው። መጽሐፉንም በሚጽፍለት ጊዜ በአጻጻፉ ቅድስት ሥላሴን ደስ ለማሰኘት የስሉስ ቅዱስን ስም እጅግ በሚያበራ የወርቅ ቀለም ይጽፍለት ነበር። ሥራውንም በዚህ አይነት ቀጥሎ ሳለ ከዚህ ዓለም ድካም በሞት ተለየ። እነሆ መላእክት ክንፋቸውን ዘርግተው የዚህን የጸሐፊ ነፍስ ለመቀበል ወደ እርሱ መጡ። መላእክትም ከስሉስ ቅዱስ ዙፋን ፊት ባቀረቡት ጊዜ የሰማይና የምድር ገዢዎች ቅድስት ሥላሴ እንዲህ አሉት፣ አንተ ጸሐፊ በሕይወትህ ሳለ ስማችንን አስጊጠ እንደ ጻፍ ተድላ ደስታ ወደ አለባት ገነት ና ግባ አሉት። ቅድስት ሥላሴም ይህን ካሉት በኋላ መላእክት ተሸክመው ወስደው ከእንገረ መንበር አደረሱትና ረቂቅና ለመስማት እጅግ አስደናቂ የሆነ የቅድስት ሥላሴን ምስጢር አስተማሩት። ዳግመኛም እኒሁ መላእክት አንተ ጸሐፊ ሆይ በወርቅ አምድ ላይ የተጻፈውን ስምን ታይ ዘንድ ና እንውሰድ አሉት። ጸሐፊውም ስሙን በተመለከተ ጊዜ ፈጽሞ ተደሰተ። ቀጥሎም ገዢዎች ቅድስት ሥላሴ ሆይ ምን ሥራ ሠራሁላችሁና ነው የማይመጥነኝንና ተገቢ ያይደለ ዋጋ የሰጣችሁኝ በማለት ተናገረ። ዳግመኛም ስሉስ ቅዱስ አንተ መልካም ጸሐፊ፣ አንተስ መልካሙን ሁሉ አደረክልን፣ ከአንተ በኩል የቀረ ነገር የለም። በሕይወት ሳለ ቅዱስ መጽሐፍን በምትጽፍበት ጊዜ ለስማችን ታላቅ ክብር ሰጥተዋልና አሉት። ይህንንም ካሉት በኋላ የብርሃን መጎናጸፊያ አጎናጽፈው የወርቅ ዘውድ አቀዳጁና ዕዝራና ሄኖክ ኤልያስም በሕይወታቸው ካሉበት በተድላ ገነት አስቀመጡ። የተወደዳችሁ ወንድሞቼ ሆይ እንግዲህ ቅድስት ሥላሴ በሰማይ በሕይወት አዳራሽ ያስገቡን ዘንድ ስማቸውን እናክብር፣ ከፍ ከፍም እናድርግ። ዳግመኛም አሸናፊ ለሚሆን ስማቸው አገዛዝ የእሳት ሰይፋቸውን መዘው ባሉ መላእክት እጅ ይጠብቁንና ከድንገተኛ ሞት ይሰውሩን ዘንድ የቅድስት ሥላሴ ይቅርታቸውና ሀብተ ረድኤታቸው በእኛ በሕዝበ ክርስቲያን ላይ ለዘላለሙ አብሮን ይኑር አሜን። አነሳሶ ላስጀመረን አስጀምሮ ላስፈጸመን ለኃያሉ አምላክ ለልዑል እግዚአብሔር ክብር ምስጋና ይግባው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።